ቆይ የሆነ ቤት ሊድ ጋይስ፣ የሆነ ቤት ሊድ አይ ቲንክ የሆነ ቤት ሊድ ወሬ አለ። ዝም ብዬ ጎራ ልበል እስኪ አንዴ። ምን እየተካሄደ ነው? ኧረ ዝም ብዬ ልዝራራ ብዬ ነው ፍቅሮቼ፣ ፈታ አድበል ብዬ ነው እኮ። ይጨንቃል እኮ ዝም ብሎ እኔ ራሱ ማለት እኔ በነገራችን ላይ እንደዚህ ጌም ቶሎ ይጨንቀኛል። እመቤቴን አልችልም። ገባችሁ? እስቲ ወደነ ቤታ ጌም ልሄድ ገስ እኔ ልክ እኔ ስከፍታት ሄደን ወደነ ቤታ ጌም እንሂዳለች። ገባችሁ? እስቲ ቢያንስ ጋዘች ይልሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ ይለናው ልቀጠቅጠ ይለ እንታወጤ ተበያለ ዘድሮ ፈርዶብኝ። ወይ ጉድ! ምን ቤታ ፊልተሩ ነው አንድ አይነት ከእንትና ጋር ተመሳሰሉብኝ። ይሄ ፊልተር እኮ ለነገሩ ሁላችንም ያመሳስለናል። ይሄ ቁጥሩ ፊልተር አሰሚን። እሺ ተመሳሰሉ አይናቸው ብቻ ነው እንጂ ቅንድባቸው ሁሉ ነገር ተመሳስሏል። እኔ ድምፄ ማዳመጥ አልፈልግም። ስናደር የማወራው ነገር ድምፅ ቆይ ስንትና ታውራ ትዝ ይላችኋል። እኔ እዮዳ ምናምን ሁሉም ሰው ጌም ያዘጋጀ ሰሞን ቲክቶኬ ሀክ ተደረገ ብሎ ዲአክቲቭ አድርጎት በሌላው አካውንት መግባት ጀመረ። አሁን አክቲቭ አድርገው ቲክቶኩን እኮ እንዲህ ክሊክ ስታደርገው አክቲቭ ነው ማለት እንትን ነው፣ ዲአክቲቭ ነው፣ አልተዘጋም። እና ጆን አይ ሪስፔክት ዩ አይ ላይክ ዩ ኤቭሪ ታይም አይ ስታንድ ዊዝ ዩ። ግን ሸዋሸዋ እንዳሰረ በተለይ እኛ የሀረርን ሰዎች ሸዋሸዋ እንዳሰረ ከእንድና ከእብድ ጋር ያደገን ሰው ነን። እሺ ይገባኛል። ያን ሰሞን የቀጠሮ ጌም በስቶ ነበር። ምን አጨቃጨቀኝ የነሱ አፍ ምን አስገባኝ ብለህ ዲአክቲቭ እንዳረከውና ያንን አክቲቭ እንዳረከው አውቃለሁ። ግን አንደርስታንድ ሚ ከተባልኩ እኔ አንደርስታንድ ሰው ማድረግ ነኝ። ግን አልገባሽም ካሉ እነዚህ ደግሞ ኮሜንታተር ማለት ነው ጋይስ። አሁን እኔን ማሰደብ ነው የያዙትኝ ወይንስ እኔን ቤታን? አሁን እሷ ሌላ ወሬ ነው የምታወራው። ቤታን እንዳትነኪ ሄዱ ይላሉ። ያ ማለት እኮ ማለት ሰው ማሰደብ እኮ ነው። ታውቃላችሁ አይደለ? ታውቃላችሁ ጋይስ። እኔ ረጃውን አይገባኝም እኮ መቤቴ። አሁን ለምሳሌ ሰው የምታወራው ስለ ይሁዳ ምናምን ነው፣ ከኔ ጋር አያያዝም። ፈጥሮ ለምን ማን ደግሞ አራት አንበሳ ባይወደም ይጆዳሪ ገብታለቅ። እኔ ማለት በጣም እኮ ስለምናደር ስለማለቅስ እኮ ነው። የተሸነፈሽ ቀን ለምን አላለቀሽ? ጥያቄ። እሷም ጓደኛሽ ነበር። ጥሩ ጥያቄ። የእሷና የዚህኛው ይለያያል። ለምን የእሷ ጋር የነበረው ለምን አልሰጠሽም ነው። ይሄኛው ግን ለምን ላይቭ ገባሽ ነው። ቁጥጥራችሁ ማለት ነው። ሽስከይሶ ከተናገረኝ እኔ ምንም አይመስለኝም። እሷ ጋር ለምን ጊፍትሽን ሄደሽ ገንዘብሽን አላወጣሽም ነው። ለዚህኛዋ ደግሞ ለምን ላይቭ ገባሽ በሚል ነው ምቀኛ ተብሎ ስድብ የተጀመረው። ይሄ ነው በቃ
ለምን አይፋቱኝም ነው? እኔ ትቼ ከድራማ ከሁሉ ነገር ወጥቼ ርቄላቸዋለሁ። ሰው በተጣላ ቁጥር ከኔ ጋር የተጣላ ሰው ጌም ካለው፣ ትዳር ካለው፣ ሰርግ ካለው፣ ልጅ ካለው፣ የሆነ ነገር ካለው ለምንድን ነው ሁሉ ጊዜ እኔ አታክ የምደረገው ነው? ለምንድን ነው እኔ የማይረሱኝ ነው? ይሄ ነው ቅድም ያናደደኝ። ገባችሁ? አለቀ። ጃኒ ደግሞ ያን ጊዜ ያን ሰሞን የእሷ ወቅት ነበር፣ ወቅቷ ነበር። አይዞሽ ምናምን ነገር የለም እዛ ይላችሁ በቃ። እንደገና ደግሞ የአዶናይ ልጆች አሉ፣ ያ ነገር አለ፣ ስሜቱ አለ፣ ታረቁ የሚባለው ነገር አለ። በዛ የተነሳ ሄለ ወርቅዬ እንደውም ጎበዝ ናት። እንደገና ደግሞ ከሰዎች ጋር ቅራኔ በነበረበት ምንም እኮ ሄለ ወርቅዬ ነው ጊዜችኛው እኮ ያዛገናኝ ግዴታ ማሸነፍ አይጠበቅባትም። እኔ ሰው ጌታዊ አይውሽ እኔ ግን ሰው ልቤን ቢያውቀው ልቤን ብታውቁት ኖሮ ማርያምን አንድ እዚህ ቲክቶክ ላይ የሰው ልብ የሚታይ ኖሮና ህዝቤ ልብ በልብ ብንትታይ ይሄ ግባላችሁ ስትይ ነበረ ቤታይ አይደል? አሁንም ይሄ ግባላችሁ እኮ ልሻለሁ። አሁንም ይሄ ግባላችሁ፣ አሁንም ይሄ ግባላችሁ እኮ ምንም እኮ ችግር የለውም። እንዳውም ስትጽፊ ምን አልኩሽ እኔ ሰዎች አንቺን ሲያዩሽ አፋቸው ሲተባተብ ሳይ ቤት እስቲ መጻፍ አቁሚ ያልኩሽ ትሻል የእነሱን አስተያየት ልሰማ ስለፈለኩ እንጂ ለሌላ አልነበረ። ከዛ በኋላ እጅሽን ስብስብ ባለሽ እኔ ገብቶኛል ለምን እጅሽን እንደሰበሰብሽ፣ ግን ያንን ሳብራራ የእነሱን ስሜት ወደ ሌላ እንዳልቀይረው ነው። እሺ ለምን መኪና ውስጥ አስተያየት ሰጠሽና እዛ ሄለን ቤት የሚያወሩትንም ሰዎች አድረሱላችሁሽ እና ከዛም ቪዲዮን እንደጨርሽ መጣሽ። ከዛም ቃል በቃል ስትጽፊ ወይ ቤታ ግን ጋይስ እንደው እኔ ግን ፈርዶብኝ ግን ወይ በስማም እኔ ግን ምን ወር ላይ ነው እንደው አምላኬ ወይ እግዚአብሔር እድልሽ ይኑርሽም እጣሽም ደግሞ ይጣመን ብሎ የሆነ እንትን ውስጥ ነው የለቀቀኝ። አሁን እጅግ ዘግናኝ ዩኒቨርስ ብዛት ነው ያየችው ቤታ፣ ለዛ ነው ያለቀሰችው። እግዚአብሔር ያሳያችሁ እንግዲህ። እኔ አሁን በጊፍት አለም እንግዲህ ዘግናኝ አይቼ ምናምን እስከዛሬ ተሰኒ እግዚአብሔርን ወይ ጉድ ወይ ጉድ ወይ ጉድ ለዛ ቤታ መጽሐፍ አቁሚ እስቲ ረፊ ያልኩሽ ገብቶሻል። እስቲ ረፊ ያልኩሽ ዘሲ ግን ሌላ ወርቅዬ ጊዜ የሆነ የለም አልደላትም ያለኔ አይነት ባህሪ ነው ያየሁት። ወይ ጉድ የተለየ ስሜት ነበርሽ ጌታው እግዚአብሔር ያሳያችሁ እንግዲህ። ምን አገኔን አታስገቡኝ ነው ስላሸነፈች ስላላሸነፈች አይደል? በእኔ ለምን ታስገባላችሁ? ጋይስ ሲደራረብባችሁ እኮ ነገር ላስት ታይም በሄለን ለምን አልሰጠሽም? በዚህኛው በአሁኑ ደግሞ ለምን ላይፍሽን ዘግተሽ አልወጣሽም? ጋይስ ሲደራረብ እኮ ማለት ነው ምንም ሰው ምንም ሳያደርጋችሁ ጌሟን ልጅቷ ጨርሳ ሳትጨርስ አሚኑ ሳትወጣ ከላይ ተነስቶ በየቤታቸው ከፍተው ያቺም ቱና ያንም ከፍቶ ምናምን ቤታ ምቀኛ ላይቧን ከፈተች ብለው ወደ እኔ ነገር ሲያዞሩ ጋይስ ስሜታዊ አትሆንም? አትናደዱ? ምንድነው እንደዚህ አሁን ይሄን እንደ ትልቅ ነገር የሚታየው? ምን እንደው ምን ፈርዶብኝ ነው ግን በእግዚአብሔር ጌታስ። ሁለቱም በጣም ጓደኞችሽ ናቸው፣ ግን ተጫውተዋል። ግን ከሁለቱ ግን በጣም የምንቀራረብ በጊዜው የነበረው ግን በነገራችን ላይ ከዲቦራ ጋር ነው በነበረን በቅርብ ሰዓት በነበረ የምንቀራረበው ከሷ ጋር ነው። ይሄ እኮ ምንም እኮ ነገር የለም። ግን ለምን እኔ ላይ ለመዞር እኮ እንዴት ጥሩ ዙሪያ ጥምጥም እኮ ሜዳ አይቻልም። ዝም ብለን እንኳን ተጣሉ ለምን እንላለን? እኛ በባል ላይ እኔ ተጣላችሁ ታረቃችሁ ሁሉ ጊዜ ለኔ ቶፒክ ብቻ ናቸው ባይዘው ማለት ነው። ወይ እግዚአብሔር ወይ እግዚአብሔር ወይ እግዚአብሔር ግን ጥላቻ ወይ ምናምን አለም። ይሄ ትክክለኛ ጥያቄ ነው። ዋዩ ክራይ ተናገርኩኝ። ጊዜም እኮ ኮሜንት ስጽፉልሽ ነበረ። ያን ጊዜ ምንም አልመሰለሽ። ምን አገባችሁ እኔ ጋር አስቀመጣችሁ ነበረ ወይ ስትይ ነበር። አሁን ለምን አስለቀሰሽ? ማልቀስም አልችልም ሶ ጋይስ፣ ማልቀስም አልችልም፣ መሳቅም አልችልም። የኔ መሳቅ ማልቀሴ ራሱ እንደ ትልቅ ዜና ነው የሚወራው ጋይስ ማለት ማልቀሴ ራሱ እንደ ትልቅ ዜና ነው የሚወራው። ስስቅም እንደ ትልቅ ዜና ነው የሚወራው። ሰው በፈለገው ላይቭ ላይ መግባት አይችልም፣ በፈለገው ሰዓት ላይ መጫወት ጌም አይችልም፣ የፈለገው ማድረግ አይችልም፣ ማልቀስ አይችልም፣ መዝናናት አይችልም። ለቅሶ የራሱ ጥያቄ ያስጠይቃል።
ማርያምን ለቅሶ የራሱ ጥያቄ ያስጠይቃል። እኔ በጣም ኃይለኛ ተጽዕኖ ፈጣሪ ነኝ። ክርስቶስ ምስክሬ ነው። የኔ ይለያል። በቃ የኔ ይለያል። ጭራሽ ደግሞ ለምንም ሳቅሽም፣ ለምንም አለቀሽም፣ ለምንም ቤትሽም ገባሽ ሁሉን ነገር ተቆጣጥረን ጋይስ፣ እንደው እንዴት የት ልደርሱ ነው? ማርያምን እኔ ግራ ገባኝ ዘንድሮ። ክርስቶስ ለሰላም፣ ለፍቅር፣ ለህብረ ነፃነት ነው ኦሮሚያ ኦሮሚያ። ወይ ኤኒዌይስ እንደፈለገ ትብን አያች በቅናት አንጀቷ ተቃጥሎ ነው። ወይ እግዚአብሔር ግን፣ ወይ እግዚአብሔር ግን፣ ወይ እግዚአብሔር ግን፣ እግዚአብሔር አሁንም የምለው እግዚአብሔር የኔን እውነት አውጣልኝ። ሌላ ምንም አልልም። እኔ ቁጭ ብዬ በቲክቶክ ታሪክ ሁሉም የሰራው ግፍ፣ ሁሉም እኔ ላይ ክፋት የሚያስበው እግዚአብሔር በህይወት እያለው ያሳየኝ። ማርያምን እግዚአብሔር እኔ እንደዚህ እኔ ላይ እንደዚህ ስጋቸው እስኪላቀቅ ድረስ ከኮመንት ጀምሮ የሚናገሩኝ ሰዎች እግዚአብሔር የየስራቸውን ይስጣቸው። እኔ ሌላ ምንም አለ ማርያምን ኢትስ ኦኬ። ማርያምን በኢየሱስም እኔ አሁን ጋይስ እስቲ እግዚአብሔርን እኔ ቢያንስ እንኳን የከተማ ሰው እንዲህ ጭንቅላት ያስባል። እኔ ስላለቀስኩኝ ምን እንዳውም እኮ ማለት ነው ስሜታችሁን ስንታንጸባርቁ እዚህ ቲክቶክ ላይ ገብርኤልን ነው የምላችሁ። እንዳውም እኮ እኔ እንደምሰደብ አውቃለሁ፣ ሰው እንደሚናገረኝ አውቃለሁ። እንደውም እኔ ማለት ነው ምንም እንዳልተሰማው ሰው እኮ መሆን እችላለሁ። ትክክለኛ ስሜቴን ያንጸባረኩት ለምንድን ነው? ያለቀስኩትም የተናደርኩት ምንም ባላደረግኩትኝ፣ ምንም ባልበደልኩትኝ ለምንድን ነው አሁን እኔ አጀንዳ ያንኩት ነው ስሜታ ያደረገኝ እንጂ እንዳውም እኮ አቅበት ነበረ። ቢሰድቡኝ ምንም ቢሉ ምንም እንዳልተሰማው ሰው እኮ መጥቼ መዝናናት መጫወት ምንም ቢሉ በቃ ባላየ አጀንዳውን መዝጋት እችላለሁ። ተረዳችሁኝ አይደል? እንዳውም እኔ ምንም ሳላደርግ እንኳን ታውቃላችሁ ጠላቶቼ እንዳለ ዝም ብሎ ከመሬት ተነስተው ቅናተኛ ምቀኛ ይላሉ። መልሰው ደግሞ ራሳቸው ቪዲዮ የጨመረችው እኮ እሷ ነው ይላሉ። መልሰው ራሳቸው እንደሚሉ አውቃለሁ። ግን እንዳልሰማ ሆኜ ማለፍ እችል ነበር። ግን ከዚህ ሁሉ ወራት በኋላ እኔ ዝም ብዬ ምንም አጀንዳው ሳልኖር እናንተ ብትሆኑ ምን ይሰማችኋል ጋይስ? ማርያምን እስኪ ክፉም ሰዎች ልጠይቃችሁ፣ በእኔ ቦታ ብትሆኑ እናንተ ምን ይሰማችኋል? ላይቭ መክፈት እስኪያቅታችሁ ድረስ ላይቭ መክፈት የለም ወይ? ሲደራረብባችሁ ምን ትላላችሁ? ሰው የሆነ ጌም እስካለው ድረስ በሄለን ወርቅዬ እኮ አልቅሻለሁ እኮ ስትናገሩኝ። ለምን ይዋሻል? በሄለን ሳላለቀስኩም እንዴ ጋይስ? ለምን አልሰጠሻት የምትሉ እኔ ሰጥቻለሁኝ መልሻለሁኝ። ከማንኪ ጋር ስትጫወት ቤተናድጄ አላለቀስኩም? ለምን ትዋሻላችሁ ግን? ለምን እኔ ላይ መምጣት? እኔ እኮ ያልፋል እኮ ጋይስ። ሰው ልጅ አሁንም ሁሌ የምማምንበት ምንድነው? ሰው ልጅ ክፉ አይሁን ብቃቱን ቲክቶክ ላይ ያሳይ። ምንም ችግር የለውም። ይሄ ጌም ነው፣ ያልፋል። ከ3 ቀን ቀን በኋላ ወራት እኮ ቲክቶክ ላይ እንቀጥላለን። ለስማ እኔ ቤትስ ኦኬ ጋይስ። እግዚአብሔር ለሁላችን መስራችን ይስጣል። እኔ ምንም አልልም። እመቤቴን እኔ ምንም ብል እድለቢስ ነኝ ጋይስ። ሞቀኝ ማርያም እኔ ምንም ብል እድለቢስ ነኝ። ምንም አባቴ ሙት ምንም ብል የኔ ነገር አንድ ቀን እንዳው አንዳንዴ ጠላትም ብትሆኑ እኮ ማለት ነው እውነተኛውን ነገር አትክዱትም። እኔ ቅናት የሚባለው ነገር ሊገባኝ አልቻለው። ሰው የሚቀናው የራሱ ነገር ሳይኖረው ሲቀር ነው አይደል? እኔ ልከኛ ነኝ አይኖ ሰውን ብዙ ሰዎች ቤታ ሰውን ለማሳመን አትጂ፣ ሰው ምንም ጥሩ ብትሰሪ ምቀኛ ነው እንደምትሉኝ አውቃለሁ። ግን ሁልጊዜ ለምንድነው ምንድነው ቅናት ጋይስ? እኔ ሰው ያየኝ ሰው ነኝ። ላይ ሁሉ ነገር እግዚአብሔር ሁሉ ነገር የሰጠኝ ሰው ነኝ። ምንድነው የሚያስቀናኝ? እኔ ቅናት ምንድነው? ገብርኤል ምስክሬ ነው። ምንድነው ጋይስ ቅናት? ማርያምን ጋይስ ቅናት እኮ ማለት ሰዎች የሌላችሁን ነገር ሰዎች ሲያገኙ ነው። እኔ ኖሮኝ የጠገብኩትን ነገር ነው ሰዎች ለማግኘት የሚሄዱት። ምንድነው እኔ የሚያስቀናኝ? በሁለቱም መንገድ እኮ ጋይስ ብትሆኑ በቃ መንገድ እኔ እኮ ቦታ መፈናፈኛ ቦታ እኮ ነው ያጣሁት። እኔ አሁን ሄጄ ልጅቷን ሄጄ
ታብታብ ሰፖርት ባረግላ ማለት ነው። ለካ አልተጣሉም እስከዛሬ አስመሳይ። እኛን አባልተው እነሱ ታረቁ ይላሉ። ብሄድና ሄድ ሰፖርት ባረግ ሳላረግ በቤቴ ደግሞ ገብቼ ስጫወደው ምቀኛ ሰው ያዘች ይላሉ። ባልገባ ደግሞ ማለት ነው ተደብቃ እያየሽ ተቃጠልሽ፣ ተደብቀሽ እያየሽ ነበር ሳገብ ይላሉ። ላይክ ኤቭሪቲንግ ባደርግ ጋይስ ከመናገር ወደ ኋላ አይሉም እነዚህ ሰዎች። ገብርኤል እግዚአብሔርን ጋይስ ምንም ባደርግ አሁን ለምን አለቀሽ? ለምን በተለየ ሁኔታ አሁን ሄለን የምትጠይቀው ጥያቄ ያስቃል። ለምን አለቀሽ እንዴ? ሰው ናችሁ እኮ ሰው ያለ ምንም ምክንያት የሰው ልጅ ሲደራረብባችሁና እንደዚህ ሲነሱባችሁ እኮ ችዬ እኮ ነው ያለፍኩት አይደል እንዴ? ከድራማ የወጣሁት እኮ እስኪ ይሁንላቸው ብዬ እኮ ነው እንዴ። ማልቀስም ጋይስ ማልቀስም የኔ አጀንዳ ያስደርጋል። ማልቀሴንም በዚህ ሰዓት ለምን አለቀሽ፣ በዛ ሰዓት ለምን አላለቀሽም? ኦይ እኔስ እድል ይገርመኛል አንዳንዴ። ኤኒዌይስ ክፉ አልናገርም ይሁን። ኢትስ ኦኬ ጋይስ ያልፋል። አልፎም ደግሞ እዚያውም እንትን የሚሉ መጨረሻ ላይ አሁን እኔ ምንም አልናገርም። ሁሉም ጊዜው ይደርሳል። እኔ ውስጤ ደሜ ውስጤ እልህኛ ሆኜ ስለተፈጠርኩ ነው ማላሳልፈው ነገር ማርያምን። ይሄ ደግሞ የዘሬው አይ ዶንት ኖ የምን እንደሆነ አላውቅም። እልክ ስላለብኝ የሆነ ነገር ሰው ባልዋልኩበት ቦታ ከዋለኝ እስከ መጨረሻው ድረስ ነው የሚሄደው። በቃ አላልፍም። እኔ ማርያምን እልህን እንዴት እንደምተው አላውቅም። ገብርኤልን ይኸው ስትበለጭ ማንም ምን ይልሽ ልንገርሽ፣ ያንቺ ይሄ የቆዳ አስተሳሰብሽ ነው። እስቲ ልኮ ልንገርሽ ለኔ ጌም ተጫዋች 1 አመት የተወራልኝ ሰው ነኝ። 1 አመት ሳቢ ምንም ሰው 1 አመት እኮ የተወራልኝ ሰው ነኝ ውዴ። 1 አመት ያስለቀስኩት ሆነ። ለዛውም እኮ ብዙ ጊታረቼ ነው 1 አመት ያስለቀስኩት ሆነ። ለዛውም እንዴት ያስተጋባል ዳፒ እና እኔ ወይኔ እንዲ ግን ያበሻ ግን እናንተስ ዝም ብል ይሻለኛል። ኤኒዌይ ስመቤቴ እኔ ምንም ብል ሰበብ ስለማያጡ ጃፒ ድምጽ ያስተጋባልሽ ነግሬሽ ነበር። አረ ብዙ ሰው ነግሮ የነበረ ቤታ እኔማ ግማሾቹ ቤታዬ ግማሹ አትግቢ ግቢ ግማሹ እንዲያርግ ያታል። ኢቭን እንኳን አሁን ዛሬ ፕሮግራም ነበረን ግን ባደርግ ደግሞ ሌላ ነገር ይመጣል ብዬ ታውኩትኝ። እድሌ ተበርከቱትኝ እግዚአብሔርን ያንዳንዴ አይ ዶንት ኖ ገብርኤል እናንተ እንኳን አድርጊ መብትሽ ነው እኮ ምናምን ስትሉኝ እንኳን ነው ነገር ይመጣብኛል እያልኳችሁ ሳይውል ሳያድር ነገር መጣብኝ። ገብርኤልን እኔ ምን እድል እንዳለኝ አላውቅም። እሺ